አትሌቲክስ በባህሪው የረጅም ጊዜ ልምምድን የሚፈልግ የግል ስፖርት ነው። ለዚህ ደግሞ ረዘም ያለ ልምምድና እድሜ ተጽዕኖ አለው። ብዙ አዳጊዎች በውድድር እጦት ምክንያት ከቤታቸው ቀርተዋል። በዚህኛው ገጽ ደግሞ በአዳጊዎች ህልም መንገድ ላይ ይቆማሉ። በጣም ተቸግረናል። መወሰን አልቻልንም። መለወጥ አልቻልንም። በኢትዮጵያ ውስጥ በተለይም በአትሌቲክሱ የእድሜ ተገቢነት ጉዳይ ባለፉት ዓመታት ችግር ነበር። አሁንም ይህ ችግር አልተቀረፈም። በ14ኛው የኢትዮጵያ ከ20 ዓመት በታችና 5ኛው ከ18 ዓመት በታች የአትሌቲክስ ሻምፒዮና ላይ እየተመለከትን እንገኛለን። ለማሸነፍ ያለንን ተስፋ ወደ ኋላ ይጎትተዋል። ምናልባት ዛሬ ማሸነፍ ወይም ደግሞ ትላንት ባደረኩት ውድድር የማሸነፍ አቅም የኖረኝ ቢሆን ምናልባት ከኔ እኩል ቢሆኑ ኖሮ የማሸነፍ እድል ይኖረኝ ነበር። ነገር ግን ከኔ ጋር ሲታዩ የሚበልጡና በክለብ ደረጃ ትላልቆች ስለሆኑ እኔ የማሸንፍበት እድሜን ወይም ደግሞ ለማሸነፍ የነበረኝን አቅም ወደ ኋላ ይጎትትብኛል። እኛ ከሀገር በስ ስንመጣ እድሜን ያማከለ መስሎ ነው መጣው። እዚህ ጋር ስንመጣ ደግሞ ከአባቶቻችን ጋር ነው ሮጥ ነው። ከዓመት በታች ነው ተሳተፍኩት። እኔ በኢትዮጵያ ስፖርት ላይ ከፍተኛ የሆነ ተግዳሮት እየሆኑ መምጣታቸው ዛሬ ነገ ሳይሆን ቆይቷል የነበረ ነገር ነው። በእርግጥ መስተካከልና መታረም አለበት የሚል አመለካከትም አስተሳሰብም አለን። ግን እንደሚታየው አሁንም ባለፈው ዓመትም ከዚህ በፊት በነበሩ ውድድሮችም ነገሮች በተጠበቀው ልክ እየተስተካከሉ ይሄዳሉ ወይም ደግሞ ይሄዱ ነው ብዬ ለማመን አስቸጋሪ ነው የሚሆነው። ፌዴሬሽኑም ሁሉም እኛም ያው ይሄን ነገር መሻገር በጣም አቅቶን ነው ያለነው። የእድሜ ተገቢነት አሁንም በጣም በከፍተኛ ሁኔታ ነው እየተስተዋለ ያለው። ኢትዮጵያ በዚህ ውድድር ላይ ውጤታማ የሚሆኑና የተሻለ ሰዓት ያላቸውን አትሌቶች በቀጣይ በኦሪጋን በሚደረገው ከ20 ዓመት በታች የአትሌቲክስ ሻምፒዮና ውድድር እንደዚሁም በቀጣይ ሴኔጋል ዳካር ላይ የሚደረገው የዓለም ወጣቶች ኦሎምፒክ ላይ ለማሳተፍ እቅድ ይዛለች። ይህ ግን አሁን ባለው ሁኔታ የመሳካት እድሉ ጠባብ ነው። አብዛኛው ኦቨር ኤጅ ነው ያለው። እዚህ ውድድር ላይ የቀረቡት እድሜያቸው ከፍ ያሉ ልጆች ናቸው። በክለብ ደረጃ ኢትዮጵያ ሻምፒዮን የሚወዳደሩ ትልልቅ ልጆች ናቸው እና የተቀላቀለ ነው። ስፔሻሊ አሁን አንደር 18 ብናይ ምን በቃ እድሜ ያለ ማለት ያሳፍራል። በጣም በአይን የምታይ እኛ አሰልጣኞችም የምናውቀው እያየን ያለ ነው። ፌዴሬሽንም በዚህ ላይ በደንብ አድርጎ አሁንም ዲፕሊ ስራዎችን እየሰራ አይደለም። በተለይ የእድሜ ተገቢነት በጣም ከፍተኛ ችግር ነው። በቃ ይሄ ስህተት ነው። የፌዴሬሽናችን ኃላፊዎች መናገር አለባቸው። ሚኒስትር መስሪያ ቤቱ መናገር አለበት። እኔ አገር መናገር አለበት ነው የምለው። ስለዚህ ቶታል ችግር ውስጥ ነው ያለ ነው። አሸናፊን ብሔራዊ ቡድን ለመገንባት በትክክለኛው እድሜ ያደጉና በትክክለኛው መንገድ የመጡ አዳጊዎች ያስፈልጋሉ። ይሄን ከማድረግ አንጻር በተለይም በአትሌቲክሱ ምን መሰራት አለበት? ከማንስ ምን ይጠበቃል? ቀጥሎ ዓመት ጀምሮ ሁሉም ክልል ሆነ ፕሮጀክት ሆነ አካዳሚ ሆነ ክለብ ሆነ መወዳደር የሚፈልግ ኤምአርአይ አስነስቶ በህጋዊ ቦታ እኛ በምንመርጠው አስነስቶ ይምጣ። አዘርዋይስ ለአንድ ዓመት እንኳን ውድድሩ ይቋረጥ። ለወርልድ አትሌቲክስ ትክክለኛ ደብዳቤ እንጻፍ። ችግር እንዳለብን እንንገር። ያው እንደኔ የሚመለከተው አካል በሚችለው አቅም በቻለው አቅም ሁሉም ተባብሮ ቢሰራና የተሻለ ነገር ቢያመጣ ለውጥ ቢኖር እላለሁ። ስልጠና አካዳሚዎች ያሉ ልጆች ዳታቤዝ ሲስተም ቢዘረጋ ይሄን አሰራር ይፈታል የሚል እምነት አለኝ እኔ። ሁላችንም ጋር ነው። ናሽናል ፌዴሬሽኑ ትክክለኛ ህጎች፣ ጠንካራ ህጎች አውጥቶ በቃ መወሰን አለበት። በይደር ማሳደር የለበትም። ይሄ ዓመት ይለፍ፣ ይሄ ዓመት ይለፍ፣ ይሄ ዓመት ይለፍ ሲባል እኮ እኔ እንጃ ስንት ዓመት እንዳለፈ። ስለዚህ የፌዴሬሽኑ የራሱ ህግ አለው፣ ሚኒስትር መስሪያ ቤቱ ህግ አለው። ናሽናል አጀንዳ ነው ይሄ። ለዚህ ሁሉም ኃላፊነት መውሰድ አለበት ብዬ አስባለሁ። ባለሙያውም እኛንም ጨምሮ ፌዴሬሽኑ ትልቅ የሆነ ኃላፊነትና ኮሚትመንት አለበት ይሄን ነገር ከማስተካከል አንፃር።